ቡራኪያችሁ ይድረስና የተከበራችሁ ለማችሁ ሁሉ የእግዚአብሔር ቤተሰቦች ይህንን ጉባኤ ቤታችን 4 ዓመቱ ነው ከተመሰረተ። በ4 ዓመቱ 64 ደቀ መዛሙርት ይገኛል። መጻሕፍተ ብሉያት፣ መጻሕፍተ ሐዲሳት፣ መጻሕፍተ ሊቃውንት። በዚህ 4 ዓመታችን ይህንን የሆስፒታል ፕሮጀክት ለመመስረት ያሰብንባቸውን 5 ዓላማዎች አስቀምጣለሁ። የመጀመሪያው ፍጥረትን እንደ እግዚአብሔር ለማገልገል ነው። እግዚአብሔር አምላካችን ለድጎችም ለክፉዎችም ላመኑትም በሱ ላላመኑትም ለኃጢአተኞችም ለጻድቃንም ዘር ቀለምና ሃይማኖት ሳይለይ ፀሐይን ያወጣል፣ ዝናብን ያዘንባል። ለወዳጆቹ ብቻ የሚያወጣው ፀሐይ የለም፣ ለሚያምኑበት ብቻ የሚያዘንበው ዝናብ የለም። ለክርስቲያኖች የሚመጣ ዝናብ የለም፣ ለክርስቲያኖች ብቻ የሚፈራረቅ በጋም የለም። እግዚአብሔር አምላካችን ፍጥረቱን ሁሉ ቢያምኑበትም ባያምኑበትም ማልትና ሌሊት ክረምትና በጋ እያፈራረቀ ነፋሳትን እያነፈሰ ቀላያትን እያፈሰሰ ብርሃናትን እያመላለሰ ፍጥረቱን ሁሉ በቸርነቱ ይመግባል። እኛም ደግሞ ያላመኑትም ያመኑትም የኢትዮጵያ ሕዝቦች በሙሉ በስጋቸው የሚያርፉበትን ሕክምና ለመስጠት እግዚአብሔራዊ ግዴታችንን ለመወጣት ነው። እንደምታውቁት ኦርቶዶክሳዊ ሰው ከፍጥረት ጋር ሁሉ የሚስማማ ነው። በመሆኑም ይሄ ፕሮጀክታችን ለፍጥረት ሁሉ የታቀደ ነው። በኦርቶዶክሳዊ የመጽሐፍ ቅዱስ አረዳድ የሰው ልጅ የፍጥረት ሊቀ ካህናትና ዘውድ ነው ይባላል። ሰው ክቡር ነው፣ ይመንም አይመንም የሰው ልጅ ክቡር ነው። ስለዚህ የመጀመሪያው ፍጥረታትን ለማገልገል ያደረግነው ነው። ሁለተኛው ደግሞ እናታችን ቅድስት ቤተክርስቲያን በኢትዮጵያ ላይ ያላትን የጥበብና የታሪክ የስልጣኔ አሻራ በዚህ በሕክምናው ዘርፍ ለማስቀጠልና ለመግለጽ ነው። እናታችን ኦርቶዶክሳዊት ቤተክርስቲያን በኢትዮጵያ ውስጥ በስነ ጽሑፍ፣ በስነ ህንፃ ህገ መንግስትን ቀርጻ በመስጠት ከ1600 ዓመት በላይ ያገለገለ ፍትሐ ነገሥትን ለኢትዮጵያ ህገ መንግስት ለማበርከት የመጀመሪያው የኢትዮጵያ ህገ መንግስት በአፄ ኃይለሥላሴ ዘመን በበጅሮን ተክለ ሐዋርያት ተክለ ማርያም ዘመን ሲረቅ መነሻ የሆነው የኢትዮጵያ ፍትሐ ነገሥት ነበር። ስለዚህ በህገ መንግስት፣ በስነ ጽሑፍ ሀገርን ሰላም በመስጠትና ድንበር በመጠበቅ በማስከበር፣ በታሪክ ጥበቃ፣ በደን ጥበቃ፣ በሰላም በዚህ ሁሉ ያበረከተችውን አስተዋጽኦ በሕክምናውም ዘርፍ ለመግለጽ ይህንን ሆስፒታል መግለጽ ወይም ማበርከት አስፈልጎናል ማለት ነው። ሶስተኛ ጉባኤ ቤታችን የፈውስ ጉባኤ ነው። በዚህ ዓለም ላይ 3 አይነት ህመሞች አሉ። አንደኛው የኃጢአት ህመም ነው። ሁለተኛ የድንቁርና ህመም ነው። ሶስተኛው የጤና ህመም ነው። ስለዚህ ጉባኤ ቤታችን የኃጢአት ህመምን በንስሐ ይፈውሳል። የድንቁርና ህመምን በእውቀት ይፈውሳል። የጤና ህመምን ደግሞ በጸበል፣ በምህላ ጸሎት፣ በዳዊት፣ በእምነት፣ በሌሎችም የቤተ ክርስቲያን ጸሎቶች የሚፈውስ ቢሆንም ነገር ግን እግዚአብሔር በቸርነቱ በሰጠን የፍጥረት ጥበቃ ፍጥረት ሁሉ እንዲፈወስ ሕክምናውንም እንቀበላለንና መመስረት አስፈልጎናል። 1-2 ጥያቄዎችን መመለስ ይጠበቅብኛል። የመጀመሪያው እግዚአብሔር በጸበልና በእምነት በጸሎት የሚፈውስ ከሆነ ሕክምናን መመስረት ተገቢ ነው ወይ የሚል ጥያቄ ሊነሳባችሁ ይችላል። በጸበል አንድንም፣ በጸሎት አንድንም፣ ቤተክርስቲያን ተሳልመን አንድንም፣ ጸልየን አንድንም፣ ለምንድን ነው ሕክምና መመስረት ያስፈልገን ሲባል እንዲህ ብለን ማንሳት አለብን። የመጀመሪያው ሕክምና የእግዚአብሔር ፈቃድ ነው። በመጽሐፈ ሲራክ ምዕራፍ 38 ቁጥር 3 ላይ ወልደ ያፍቅሮ ለአቃቤ ሥራይ ልጅ ባለመድኃኒትን ውደደው እውቀቱ ከእግዚአብሔር የተገኘ ነውና ይላል። እጽዋቱን ያበቀላቸው እግዚአብሔር ለሐኪሞችም የሕክምና እውቀትም የሰጣቸው እሱ ነው። ስለዚህ ኦርቶዶክሳዊት ቤተክርስቲያን ቴክኖሎጂን የምትነቅፍ ሳይንስን የምትጎትት ሳይሆን ሳይንስ ሳይወለድ ስልጣኔን ይዛ የተገኘች የስልጣኔና የወደፊት ጉዞ ሁሉ ማህደርና እናት ናት። ከዚህ የተነሳ እግዚአብሔር ራሱ ሕክምናን ፈቅዷል። የቤተክርስቲያን ሊቅ የሆነው ቅዱስ ጎርጎርዮስ ዘኑሲስ በሃይማኖተ አበው ምዕራፍ 37 ቁጥር 3 ላይ ሲናገር እንዲህ ብሎ ይናገራል። ኢናስተዓጽፍ ትእዛዞ ወተግሣጾ ለካህን እስመ አቃቤ ሥራይ መፈውሰ ነፍስ ውእቱ። በእውነት የካህኑን ትእዛዝ አንጸየፈው አንሰቀቀው፣ ምክንያቱም ካህኑ የነፍስ ሐኪም ነውና። እድግሥ አቃቤ ሥራይ ዘነፍስ፣ እንኳንስ የነፍስ ሐኪም ይቅርና አቃቤ ሥራይ ዘሥጋኒ ወሶበ ይበውእ ውስተ ቤተ ድውይ፣ ወደ ታመመው ሰው በገባ ጊዜ ይላል ይእዝዝ ከመ ይትዐቀብ እመባሊት እኩያት። የታመመውን ሰው ሐኪም እንኳን ይህን አትብላ ይህንን ብላ ብሎ ይከለክለዋል።
የማይድን ከሆነ ደግሞ ሰውነቱን ይቆርጠዋል፣ ይበጣዋል ይላል። ስለዚህ ተመልከቱ፣ ሕክምና ከቤተ ክርስቲያንም የተወለደ ሳይንስ ነው። እውነት ለመናገር በእርግጥ በቀድሞ በሐሞራውያን ዘመነ መንግስት ባቢሎናውያን እና ሩቅ ምስራቆች የሕክምና ስልጣኔ ይኖራቸው ቢሆንም ከመጽሐፍ ቅዱስም ሕክምና ቀጥታ ተወስዷል። ለምሳሌ አንድ ነገር ንገራቸው። አንድ ሰው 70% የሕክምና መረጃ የሚገኘው ከታማሚው ኢንፎርሜሽን ነው። ምን አሞሃል በማለት ሐኪሞች የሚያገኙት። ስለዚህ ምን ማለት ነው? አንድ ሰው በሽተኛውን ለሐኪሙ እንደሚናገር ኃጢአታችን ለንስሐ አባታችን እንናገራለን። ሰምቶ ብቻ እንደማይድነው ሁሉ ደግሞ ሰዓቴ እያለቀ ነው ይመስለኛል። ማስጠንቀቂያው ለመጨረስ እሞክራለሁ፣ ብዙ መራግብ ስላለን። ስለዚህ አንድ ሰው ሕክምናውን በሽታውን ለሐኪሙ ሲናገር ፈውስ እንደሚያገኘው ሁሉ ለንስሐ አባታችን እናገራለን። አንድ ሰው በሽታውን ለሐኪሙ ተናግሮ ብቻ አይድንም፣ ትእዛዙን በማዳመጡ ነው እንጂ። አንድ ሰው ተናዞ ብቻ አይድንም፣ የካህኑ ትእዛዝ በማክበሩ ነው እንጂ። አንድ ሰው ሐኪሙን ብቻ ሰምቶ በመዳኑ አይድንም፣ በመምጣቱ አይድንም፣ መድኃኒት በመዋጡ ነው እንጂ። አንድ ሰው ለካህን በመንገሩ ብቻ አይጸድቅም፣ ስጋ ወደሙ በመቀበሉም ነው እንጂ። ሕክምና የተወሰደው ከዚህ ነው። ስለዚህ ሐኪም መምረጥ፣ መናገር፣ ኦርደሩን መስማት፣ ክኒኑን ዲስፕሊን ሆኖ መውሰድ፣ ይህ የሕክምና ፕሮሲጀር ነው። የተወሰደው ግን ከክህነት ነው። ጥናት አድርጎ ማጥናት ይቻላል ይህንን። ስለ እግዚአብሔር ክህነት ፈቃዱ ነው። ሁለተኛ ደግሞ ሲነርጂ ይባላል። በኦርቶዶክሳዊ ነገረ ድነትም ሲነርጂ ነው የሚባለው። ከእግዚአብሔር ፈቃድ ጋር መስማማት ነው። እግዚአብሔር ከኛ ጋር ይሰራል። በፈጠራቸው ሐኪሞቹ አድርጎ የሚሰራው እሱ ራሱ ስለሆነ ነው። እግዚአብሔር ራሱ ምን አድርጓል? ለምሳሌ ንገራችሁ። አንዳንድ ሰዎች እንዴት ቤተክርስቲያን በጸበል መፈወስ ሲገባት፣ ይህን ጥያቄ አስረግጬ መመለስ ስላለብኝ ነው። ለምዕመናን መፈወስ ሲገባ ለምንድን ነው ሕክምና የምታቋቁሙ? ይህ ከቤተክርስቲያን ያርቃል የሚሉ ስላሉ ነው። ለምሳሌ ምዕመናን ልንገራችሁ። እግዚአብሔር ብርሃናችን ነው። ፀሐይ አያስፈልገንምን? ክርስቶስ የሕይወት እንጀራችን ነው። እንጀራ መብላት አያስፈልገንምን? ክርስቶስ የሕይወት መጠጣችን ነው። ውሃ መጠጣት አያስፈልገንምን? እግዚአብሔር ጠባቂያችን ነው። ለቤታችን በር መግጠም አያስፈልገንምን? በፍጹም አይደለም። እግዚአብሔርን ብርሃናችን ነው። በፍጥረት አድሮ ይመግበናል። ይሄ ፀሐይ የእግዚአብሔር ነው። በፀሐይ በኩል የሚያበራው እግዚአብሔር ነው። በውሃው በኩል የሚያረካን እግዚአብሔር ነው። በምግብ የሚያጠነክረን እግዚአብሔር ነው። በነፋስ እንድንተነፍስና እንድንኖር የሚያደርገን እግዚአብሔር ነው። በሕክምናም የሚፈውስ እግዚአብሔር ነው። ሕክምና ራሱ እግዚአብሔር ነው። ጌታችን ኢየሱስ ክርስቶስ በዮሐንስ ወንጌል ምዕራፍ 9 ላይ እንደተቀመጠው ዕውሩን ራሱ መፈወስ ሲችል ጭቃ ቀብቶ የፈወሰው ለምንድን ነው? ተፈጥሮ ደግሞ መፈወስም የእግዚአብሔር መንገድ ስለሆነ። በዚህ ምክንያት ሕክምናውን መስርተናል። ሌላኛው ተስፋ ለቆረጡት ወገኖች ተስፋ ለመስጠትና የመጨረሻው ሰው ለመፍጠር ነው። አንድ ፈላስፋ እንዲህ ብሎ ነበር። ዲዮጋኖስ የተባለ ፈላስፋ ነው። መብራት አብርቶ በገበያ መሀል እየዞረ ምን ሻማ አብርቶ ምን ጠፍቶ ነው ቢሉት ሰው ጠፍቶኝ ብሏል። ምን ነው ይሄው የሚንጫጫው ሰው አይደለም ምን ቢሉ የሚያስብ ሰው ነው የጠፋኝ ብሏል። ስለዚህ ምንድን ነው እኛም በዚህ ሕክምና የፈለግነው ሰው ለመፍጠር ነው። በሱስ የጠፉ ወጣቶችን ወንድሞቻችንን ከሱስ ሪከቨሪ አድርገው አገግመው የሚፈወሱበት፣ ወጣቶች ያልገቡት ከሱስ የሚጠበቁበት፣ ለሀገራችንና ለቤተ ክርስቲያናችን በሱስ እየጠፋውን በልምድ የታሰረውን በኃጢአት የጎሰቆለውን ወጣት ጠግኖ ለቤተ ክርስቲያንም ለሀገርም ሰው ለመፍጠር ነው። ሰው መፍጠር የእግዚአብሔር ዓላማው ስለሆነ በዚህ ምክንያት ሆስፒታሉን መስርተናል። ወንጌልም እንዲፋጠን ገንዘብ ካገኘንበት ደግሞ ወንጌል እንዲፋጠን፣ በተለይም ደግሞ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሶስቱ ሰንሰለቶቿ የሚባሉት ክህነት፣ ምንኩስናና ትዳር፣ እነዚህ ሶስቱ እየፈረሱና እየደፈረሱ ስለሆነ ገንዘብ ካገኘን መንፈሳዊ ፕሮጀክት ቀርጸን ከሀገረ ስብከታችን ጨምሮ መላው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጉባኤ ቤቶች ወይም ብፁዓን አባቶች በተቀበሉንና በር በከፈቱልን መንገድ እየሄድን ከሌሎች ጉባኤ ቤቶች ጋር በመሆን ሶስቱ የቤተ ክርስቲያን እየተሰበሩ ያሉት ልጅ አስተዳደግና ኦርቶዶክሳዊ ትዳር፣ ክህነት፣ ምንኩስና እንዲጠገኑ ከዚህ ሆስፒታል በሚገኘው ገንዘብ እንሰራበታለን። ዓለምን ደግሞ በሕክምና እናገለግልበታለን። ይህ ዓላማችን ነው። ፕሮጀክታችን የሚያካትታቸው ይዘቶች የመጀመሪያው መልቲ ትራውማ ሴንተር አለው። መልቲ ትራውማ ሴንተር ማለት ምን ማለት ነው? ብዙ ጉዳቶች የደረሱበትን ሰው አንዴ የሚታከምበት ሴንተር ማለት ነው። የምንገነባው እዚህ ቦታ ሆስፒታል ብቻ ሳይሆን ይሄ ሜዲካል ቪሌጅ ነው፣ ወይም የሕክምና መንደር፣ የሕክምና ምድር ነው የምንመሰርተው። ይሄ ቦታ አንድ ሆስፒታል የምናቆምበት ሳይሆን የሕክምና ክፍለ ከተማ በሉት ብላችሁ እዚህ ላይ የምናቋቁመው ሕክምና ያለበት የሕክምና መንደር ነው እንጂ ነጠላ ሆስፒታል አይደለችም።